እቺን አምቡላንስ አያችኋት? ልትወልድ ምጥ የያዛትን እናት ወይንም ደግሞ የታመመ ሰው ይዛ ወደ ሆስፒታል እየገሰገሰች አይደለም ያለችው፣ ነዳጅ ንግድ ውስጥ ተሰማርታለች፣ በጠራራ ፀሐይ ማለት ነው። እንግዲህ ታስታውሱ እንደሆነ እነዚህ አምቡላንሶች ሲመጡ በጣም ዘመናዊ አምቡላንሶች ነበሩ። ውስጣቸው የታማሚዎች አልጋ በጣም ዘመናዊ አልጋ አላቸው። ፈርስት ኤድ የሚሰጡ ሐኪሞች መቀመጫዎች አላቸው። ኤር ኮንዲሽነሮች፣ እነዚህ የፈርስት ኤድ ማቴሪያሎች፣ የህክምና ማቴሪያሎች በጠቅላላው በየጥጋ ጥጉ ላይ ተሰቅሎ ላላቸው የነበረ ኤር ኮንዲሽነሩ በጣም ዘመናዊ እንተ አንዳንድ ክሊኒኮች የሌላቸው መሳሪያ ጭምር ነው እነዚህ አምቡላንሶች ላይ ተገጥሞ የመጡ ሲመጡ እንግዲህ ንቅልቅል አድርገው ነዳጅ እንደዚህ በጠራራ ፀሐይ ህዝብ እያየ ነዳጅ ይነግዱበታል። ያገባኛል የምትል የህግ አካል ካለ 00390 ጋምቤላ ነች። እንግዲህ ጋምቤላ ላይ እናቶች ሆስፒታል ሳይደርሱ በምጥ ጊዜ በወሊድ ጊዜ ከሚሞቱባቸው የሀገራችን ክልሎች ከፍተኛውን ድርሻ ያዘው የጋምቤላ ክልል ነው። ምን አገባቸው ታዲያ እነሱ ስለ እናት መሞት፣ ስለ አምቡላንስ አገልግሎት? በዚህ ውስጥ ይሄን የምታዩት ሪፖርት እንግዲህ ይሄኛውን ሲኖትራክ፣ ይሄ ሲኖትራክ ነዳጅ ለመቅዳት ነው እንደዚህ እንትኖችን ጭኖ ወደ ነዳጅ ማደያዎች የሚቀርብ። እዚህ ሲደርስ ግን ሌላው የህዝብ ትራንስፖርቶች ነዳጅ የለም ይባላል። እነዚህ ደግሞ እንደዚህ ቀርተው ደግሞ የሚቸረችሩት ደግሞ 280 ብር 1 ሊትርን 280 ብር ይገዛሉ። እንደዚህ በጠራራ ፀሐይ መጥተው ነዳጁን ቀርተው ይሄዳሉ። በዚህ ውስጥ የክልሉ ንግድና ኢንዱስትሪ ሰራተኞች አሉበት። ኢቭን እስከ ጋምቤላ ክልል ፕሬዝዳንት ጽህፈት ቤት ድረስ ሰራተኞች የተደራጀ የሌብነት ሰንሰለት ነው ያለበት እና ማን እንደሚበጥሰው እንጃ። አቶ በላይነህ ሰርጓለም ነኝ የሚል ኢሜል ከዛሬ 2 ወር ተኩል ገደማ ይደርሰኝና ያን ኢሜል ከፍቼ ሳየው ሊንክ አለው። ሊንኩ ወደ ዋልታ ቴሌቪዥን አንድ የምርመራ ዶክመንተሪ ይወስደኝና ያን ዶክመንተሪ በደንብ ነው ደጋግሜ ነው ያየሁት። ይሄ ዶክመንተሪ ስለ አቶ በላይነህ ሰርጓለም እና ስለ አዱኛ የሚያወራ ነውና ደጋግሜ ያየሁት። ይሄን ዶክመንተሪ ያዘጋጀው የአቶ ድንቁ ደያስንና የሙዚቀኛ ቀመር ዩሱፍን የሶደሬ መዝናኛ ጉዳይን ያቀረበ ጋዜጠኛ ነው። አሁን ላይ የኩላሊት ህመምተኛ ሆኖ እርዳታ እየተለመነለት ያለ ጋዜጠኛ፣ ሶሪ ስሙን አላውቀውም። እና አየሁት። ካየሁት በኋላ የተረዳሁት ነገር አቶ በላይነህ ሰርጓለም አንዳች የሚያብሰከስክ ብቻቸውን የሚያብሰከስካቸው እውነት እሳቸው ጋር አለች። ያቺ እውነት ግን በሰዎች ዘንድ እውነት አይደለችም። አቶ በላይነህ ሰርጓለም እጃቸው ላይ ያለችው እውነት ለሰዎች ማስረዳት አልቻሉም። አንድ ሁለተኛው ደግሞ እውነት ነች የሚሏት እውነት ነች፣ ግን በሰዎች ዘንድ እውነት አይደለችም። ቀለል አድርጌ ላስረዳችሁ። 3 ሲደመር 3 እኔ ከበደ፣ አየለ፣ ፋጡማ፣ መሐመድ ተስማምተን 10 ነው ብለን ተስማማን። 10 ነው ብለን ከተስማማን በኋላ በህግ 10 ነው። በቃ 3 ሲደመር 3 10 ነው ብለን በህግ 10 ነው። እሳቸው 3 ሲደመር 3 6 ነው አሉ። እውነት ነው እኮ 3 ሲደመር 3 6 ነው። ግን 6 እውነትነቷ ለሳቸው ብቻ ነች። እኔ 10 ነው ከሚለው ግሩፕ ውስጥ ወጣውና በ6 ከሳቸው ጋር ተጫወትኩ። ከተጫወትኩ በኋላ የራሴን ጥቅም ይዤ እንደገና ወደ 10 ነው ወደሚሉት ግሩፕ ውስጥ ተደባለኩ። እሳቸው ጎርቶኛል ብለው ወደ ፍርድ ቤት ሄዱ። ፍርድ ቤት ሲሄዱ ፍርድ ቤቱ የብዙሃንን 10 ነው በሚለው ተስንት ወረዲ ህግ ብሎ አስሮ ታስሯል። ስለዚህ ለማን ነው ሊፈርድ የሚችለው? ለኔ ነው። የእሳቸው እውነት በፍርድ ቤት እውነት አይደለችም ማለት ነው። የዚህ ጋር ሌላ ምሳሌ ልድገምላችሁ። ያፈለገ እውነት ይኖራችሁ፣ ያፈለገ ማስረጃ ይኖራችሁ፣ ያፈለገ የደለበ እውነት እጃችሁ ላይ ቢኖር የእናንተን እውነት ለዳኛው ማስረዳት እስካልቻላችሁ ድረስ የእናንተ እውነት እውነት አይደለችም። ቢኮዝ እውነት ያለችው የዳኛው
እጅ ላይ ስለሆነች የዳኛውን እጅ ላይ ያለችዋን እውነት እናንተ ማስረዳት አለባችሁ። ካልቻላችሁ ተሸናፊ ናችሁ የምትሆኑት። አቶ በላይነህ ሰርጓለምም ይህን የሆኑት አንድ እሳቸው እጃቸው ላይ ያለች የምታሰከሰክ እውነት አለ እኮ የሆነ ውስጣችሁ ያለ ለሰዎች መንገር የማትችሉት ሰዎችም እውነት ነው ብሎ የማይቀበሏችሁ ለብቻችሁ እውነት የሆነች እውነት አለች። ስለዚህ አቶ በላይነህ ሰርጓለም ሰበር ሰሚ ድረስ ተሸነፉ። ሰበር ሰሚ ድረስ ተሸነፉ። ቢኮዝ ማህበረሰቡ እውነት ያለውን እውነት እሳቸው ስላልተቀበሉ ማለት ነው። ያ ነው ችግሩ፣ ትልቁ ችግር። እኔ እሳቸው 17 ዓመት እውነትን ፍለጋ ከሮጡበት ይልቅ 17 ዓመት የባከነው ንብረት ነው የሚያብሰከስከኝ። እኔ ለምሳሌ ባህር ዳር ሆቴል አላቸው። ሆቴሉ +1 ላይ ደርሶ ነው ያቆሙ። ያንን ሆቴል መንግስት ጠበቃቸውና ወደ መሬት ባንክ አስገብቶ ለሌላ ባለሀብት አሳልፎት ያ ባለሀብት እያፈረሰው ነው ያለው። እያፈረሰው ሌላ ገንብቶበታል መሰለኝ። አሁን ውድመት ወድሟል፣ ከፍተኛ ውድመት። 17 ዓመት በየፖሊስ ጣቢያ የቆሙ ማሽነሪዎች አሉ። እነዛ ማሽነሪዎች ዛሬ ላይ ንብረት ናቸው ለማለት ይከብዳል። ኦልሬዲ ወላልቀዋል። ስለዚህ ከፍተኛ ውድመት ነው የደረሰው። በዚህ አቶ በላይነህ ብቻ ሳይሆን አቶ አዱኛም ተጎድተዋል። የተሻለው ዛሬ ላይ ሰበር ሰሚ ድረስ ከሄድክና ፍርድ ቤት አይ እውነት እንደዚህ ነች 10 ነች ብሎ ከበየነ በቃ ያችን እውነት መቀበል ነው። በቃ እድሜ መጨረስ አስፈላጊ አይመስለኝም። ስለዚህ አሁን ላይም ኦልሬዲ 2 መርማሪ ቡድኖች ገብተው ያለውን ሂሳብ እያጣሩ ነው ያለውና ያንን ሂሳብ ካጣሩ በኋላ በሰላማዊ መንገድ ተካፍሎ ህብረተሰቡ እውነት ናት ያለትን እውነት ተቀብሎ ራስንም ሳይጎዱ እንደዚህ መብሰክሰክ ሳይኖር ራስንም ሳይጎዱ መኖሩ የተሻለ አማራጭ ነው። ለዚህም ደግሞ ወንድሞቻቸው ትላልቅ ወንድሞች አላቸው። በዚህ ህንፃዎች ትላልቅ ህንፃዎች አዲስ አበባ ላይ ያላቸውና እነዛ ሰዎች ወንድሞቻችሁ እርዳታ ቢያደርጉላችሁ በቃ ተጎርተህ አንዳንዴ በእኔ ይለፍ ብለህ የምታልፈውን ነገር ማሳለፍ ብንችል። ሌላው እነዚህ የደቦ ፍርድ የምትፈርዱ ሰዎች ለምሳሌ ይሄ እግረኛው ነው ምናምን የሚባል ሰውዬ ሊያስጨርሳቸው አልቻለም። የእሳቸውን እውነት እንዲናገሩ ቢኮዝ ከማህበረሰቡ ጋር 10 ነው ካሉት ሰዎች ጋር ነው ያለው። የእሳቸውን እውነት ሊያስረዱ እድል አልሰጣቸው። እንደዚህ አይነት አይደለም። ጋዜጠኛ ሲጀምር ፍርድ ፈራጅ መሆን የለበትም። ፍርዱን ለማህበረሰቡ ነው መተው ያለበትና እንደዚህ የደቦ ፍርድ ባንፈርድ የሚል ነው አስተያየት።